ራሳችሁ በቀጠራችሁት ቀን ራሳችሁ ፖሊስ ጣቢያ ባለመገኘታችሁ እዛው ፖሊስ ጣቢያው ራሱ ክስ መስርቶባችኋልና ለሶስታችሁም ይሄንን ወረቀት አድርስ ተብለን ነው የመጣ ነው። ይሄንን ወረቀት ያዘው መጀመሪያ እኮ ላንቺ ነው ወረቀቱ እኮ ያዘው፣ ችግር የለውም። እኔ እኮ ወረቀቱን በኋላ መስጠት ትችላለህ። ገባ እኮ እኛ አሁን የጠራናችሁ ግን ከእናንተ ጋር ለመጨቃጨቅ ለመከራከር ምናምን አይደለም። በካሜራ ፊት ነው በቀደም መከሰሳችንን ወረቀት ይዛችሁ የመጣችሁት። ስለዚህ አሁን ከእናንተ ምን እንደምንፈልገው ለጭቅጭቅ ሳይሆን የጠራናችሁ ወረቀቱን ይዛችሁ መሄድ ትችላላችሁ። አንብቡት፣ ቤት ገብታችሁ ያዥሩታ። እሺ ያዥሩ። ያጠፋ ሰው እኮ አትሊስት ይቅርታ መጠየቅ እኮ ማንን ገደለ? ይቅርታ ጠይቅም በቃ ያልቃል እኮ ላይ አንቺ የከሰስሽው አንቺ እንዴ ስትከሺው እኮ ማለት ነው። ዞሮ ልጅሽ መገኘቱ አይቀርም አይደል? ይገኛል አይደል? እንደሚገኝም እርግጠኛ ስለሆንሽ ነው ላይክ እንደዛ ዘንጠሽ ምናምን ነገር የምትቀባቢውን ተቀባብተሽ ምናምን ነገር ለካሜራ እንኳን ተዘጋጅተሽ የመጣሽ ያለሽው እኔ የትኛው እናት ናት ልጇ ጠፍቶባት ላይክ ሜካፕ ተቀብታ ተዘጋጅታ ልብሷን አስተካክላ ምናምን ገንተል ብላ ምናምን ካሜራ ጋር የምትመጣው? ሲጀምር ደግሞ እሱን ለማግኘት ምን አይነት ሞራል ኖሮሽ ነው ካሜራ አብርተሽ ምናምን ነገር ልጄን ስጠኝ እያልሽ የምትሄጂው? ምንም ስሜት የማይሰጥ ነገር ነው እኮ እያወራሽ ያለሽ። ፍቅር ማለት ከእናንተ ጋር ያራታችሁ ጥፋት። ኧረ ፍቅር የምታውቀው ነገር የለም እዚህ ውስጥ። ምንም አትክተት፣ አስጨርሰኝ እኮ እኔን። ፍቅርንም አትክተት፣ ይፋንም አትክተት፣ ዴቭንም አትክተቱት። እዚህ ውስጥ ዴቭም አለበት እያላችሁ ነው። ዴቭም የለበትም። እኔ ምንድን ነው ያልኩት? አረጋጋት ዴቭ። እሺ አልሽ። ስለዚህ አሁን ሁሉንም ጥፋት ወደ ራስሽ ታላቂ ነው። ለነገሩ አንቺ ኖረሻል ከዚህ በኋላ ቅሪበኔ ተጣቃ አንቺ በቤዛት መቅረቢያ ምናምን እድሜዋ ነው። ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከረማችኋል? እኛ በጣም ደህና ነን። ናፍቆት ስራ ቤተሰብ እንዴት ይዟችኋል? ሰላም አለ ነው። እንግዲህ ዛሬም በአዲስ ቪዲዮ ተገናኝተናል። እንግዲህ ማታ ላይ ምናምን የሌለ አላውቅም ድክምክም እያለኝ ምናምን ነገር በፍጥነትና በትኩሱ ማድረስ አልቻልኩም። ግን ደግሞ ያው እንግዲህ ያረፈደ ከቀረ እኩል አይቆጠርምና ባረፍድም አልቀሩም ለማለት ያህል ነው። ብቻ ግን እስቲ ዛሬ ቆንጆ ክሊፖችን ቆራርጬ ምናምን አስቀምጬላችኋለሁ። እነሱ ላይ ትንሽ ሪያክት እናደርግና ሀሳብ አስተያየታችሁን ደግሞ እናንተ ደግሞ ትሰጡበታላችሁ ማለት ነውና በድጋሚ ነግሬያችኋለሁ። ላይክ እኔ ፐርሰናል ነገር ፐርሰናል ነው፣ ይሄ ደግሞ ስራ ነው። ፕላስ ደግሞ ከእናንተ ጋር ማወራበት ነገር ነውና እንደዛ ብላችሁ እንድታዩልኝ እፈልጋለሁ። እስቲ ወደ ጉዳያችን እንግባና እንየው። እነሱን በስም በማጥፋት ትክክለኛ ያልሆነ መረጃ በመያዝ ስም በማጥፋት ወንጀልና በተቀጠርነው ቀን ደግሞ ባለመገኘታቸው እንግዲህ 3 ቀንም ይሁን 5 ቀንም 11 ሳምንትም ወርም ይታሰሩ እኛ የሚያገባን ነገር የለም። ብቻ ከኛ የሚጠበቀው ምንድነው? ይህንን መልእክት ማድረስ ይሆናል ማለት ነው። በክብር እንደዚህ አሽገን እንዳመጣንላቸው በክብር ይዘውት ይሄዳሉ ማለት ነው ቤተሰቦቻችን። ሩታንም ኤፍሬምንም ገነትንም ጨምሮ። እሺ አሪፍ መጥሪያ አምጥቻለሁ እያለ ነው። ግን ታውቁታላችሁ አብርሽ የፈለገ መጥሪያ ይዞ ቢመጣ እንደማይከሳቸው ምናምን ነገር የሚታወቅ ነገር ነው። እንኳን ላይክ ዝም ብላ ስም ማጠፋችብኝ ምናምን ነገር ብሎ ይቅርና ላይክ ድግምት ተሰርቶበት 1 ዓመት ምንድነው 1 ወር ሙሉ ማለት ነው ለ2 ወር አካባቢ ተቀምቢ እኔ እንኳን ከገባሁበት ወር ከምናምን ሆኖ ነበርና ወር ከምናምን እንደዛ ሲንገላጀጅ የነበረበት ነገር እንኳን ተፈጥሮ አንድም ቀን ስለመክሰስ ወይም ደግሞ የሆነ ነገር እነሱ ለመበደል ያሰበው ነገር የለም። እና ያ ሁሉ ነገር ተደርጎበት ምንም ያላደረገ ልጅ አሁን እዚች ጋር መጥሪያ ይዤ መጣሁ ምናምን ዝም ብሎ ሳክስ ነው፣ ወሬ ነው። ምናልባት እነሱ ስላደረጉት እኔም ሳደርገው ፊሊንጉ እንዲገባችሁ ለማለት ካልሆነ በቀር ላይክ አይመስለኝም። የምሩ ምናምን በፍጹም ሊሆን አይችልምና እንደዛ ነው እኔ አንደርስታንድ ያደረኩት። እና ግን ማወቅ አለባቸው አብርሽ ብዙ ጊዜ የሚያደርገውን ነገር እኔ ማልቃወሙ ለምን እንደሆነ ታውቃላችሁ? የሚያደርገውን ነገር አውቆ ነው የሚያደርገውና ብዙ ነገሮችን በችላ ምናምን የሚያልፍ ሰው ነውና እስቲ እኔ እና ደግሞ የበለጠ ደግሞ ሐሳቡ በደንብ ግልጽ ሲሆን የበለጠ ሐሳብ ለመስጠት ይመቻል። ደሊል እንደማላደርገው እያወቀች የግድ ሄደን ብቻ ስለጠየቅናት እንደዚህ እርምጃ መራመድ እኔ ምን እንደሚገርመኝ ታውቃለህ አብርሽ? ብዙ ጊዜ እየተናገርኩኝ ነው። በዚህ መሀል ግን እውነታ የሆነ ነገር ሆኖ ይሄ ልጅ የሆነ ነገር ቢደርስበት እኛም ተጎጂ ነን እኮ። ግን በሷ ውሸትና የሆነ ነገር ምክንያት በመሀል ቤት የሚጎዳው ልጁ ነው።
ያንን ነገር ለምን እንዳደረገች ለኔም ግራ ገብቶኛል። በጣም ነው ያዘንኩትኝ። ምክንያቱም መደረግ የሌለበት ነገር ነው ያደረጉት ማለት ነው። በጣም መደረግ የሌለበት አንድ ነው ሁለት የለውም። ምንም በቃ መደረግ ያልነበረበት ነገር ነው። በዚህ ልክ ድራማ መስራትም አስፈላጊም አልነበረም። የምር ከሆነ ማለት ነው መስራት አልነበረባቸውም። ሲቀጥል ደግሞ የምር እኮ ቢሆን አሁን ለምሳሌ ሩታ ሳታውቅ አክስትዬ ወስደው ቢሆን ኖሮ ህፃኑን ልጅ እና በአጋጣሚ የሆነ ነገር ቢሆን እንግዲህ ላይክ ጡት እንኳን ያለቀቀ ህፃን ነው አይደል? ስለዚህ ምግብ ባይመቸው የሆነ ነገር ቢሆን ቮሚት ቢያደርግ ቢታመም የሆነ ነገር ምናምን ቢሆን ወይ ደግሞ አያድርገውና የሆነ በቃ ህመም ውስጥ ምናምን ነገር ቢገባ እቺ ሴትዮ አገኘውኝ ምናምን ሪስኩን ላለመውሰድ ወደ ራሷ ላለማድረግ አክስትየው ማለት ነው እንዲህ ሊያስመልጡት ሲሉ አገኘውኝ ምናምን ብላ ይዛ ብትመጣ ድምድም ቡዜ ናት ብላ ትደመደመው ነበር። ግን ቡዜ እንደማታደርገው ግን ጠንቅቃ ታውቃለች አይደል? ቡዜ ማድረግ ከፈለገች እንዲህ ድብብቆች ምናምን እንደማትጫወትም ታውቃለች። ቀጥታ ወስዳ ምናምን ነገር ግብግብ ውስጥ ምናምን መግባት የሚመቻት አይነት ሰው ነች። ይሄው እንደምትወያት ራሱ ይሄን ሾምቤ እንዴት እንደምትመች ነው። እና ላይክ ምንም ማስመሰል ምናምን አይጠበቅባትም ነበርና ከምን አንግል እንዳየችው ምናምን ነገር አልገባኝም። ወይስ ስም በማጥፋት ወንጀል ከሰናችኋል። በሁለተኛ ደረጃ ደግሞ ራሳችሁ በቀጠራችሁት ቀን ራሳችሁ ፖሊስ ጣቢያ ባለመገኘታችሁ እዛው ፖሊስ ጣቢያው ራሱ ክስ መስርቶባችኋልና ለሶስታችሁም ይህንን ወረቀት አድርስ ተብለን ነው የመጣ ነው። ይህንን ወረቀት ያዘው መጀመሪያ እኮ ላንቺ ነው ወረቀቱ እኮ ያዘው፣ ችግር የለውም። እኔ እኮ ወረቀቱን በኋላ መስጠት ትችላለህ። ገባ እኮ እኛ አሁን የጠራናችሁ ግን ከእናንተ ጋር ለመጨቃጨቅ ለመከራከር ምናምን አይደለም። በካሜራ ፊት ነው በቀደም መከሰሳችንን ወረቀት ይዛችሁ የመጣችሁት። ስለዚህ አሁን ከእናንተ ምን እንደምንፈልገው ለጭቅጭቅ ሳይሆን የጠራናችሁ ወረቀቱን ይዛችሁ መሄድ ትችላላችሁ። አንዱ ቤት ገብታችሁ ያዥሩታ። እሺ ያዥሩ። ያጠፋ ሰው እኮ አትሊስት ይቅርታ መጠየቅ እኮ ማንን ገደለ? ይቅርታ ጠይቅም በቃ ያልቃል እኮ። ላይክ የልጁ እናት ናት ምናምን ጨክኖ አይጨክንባትም። ላይክ እሷ ይቅርታ ባትልም እንዲህ ፈርዘር ሄዶ ምናምን ነገር ለመጉዳት እሷ የሚታገልም አይነት ሰው አይደለም። ሆነስትሊ ግን አትሊስት አጥፍታለች። ያጠፋችውን ጥፋት ታውቃለች። ያለ ስም ሰጥታለች። ፕላስ ደግሞ ከዛም ሲያልፍ ደግሞ ዝታለች፣ አልቅሳለች ምናምን ነገር ብዙ ማስመሰል ሰርታለች። ከዛ ደግሞ መጥሪያም አምጥታለች ልትከሰውና ደግሞ ችግር የለውም ምናምን ነገር ሲላት እስካሁን የሰራችውን ድራማ ምናምን ነገር ዘለቄታ እንዳሌለው ምናምን ነገር ሲገባት መቃሽ ምናምን ልመለስ ምናምን ነገር ወደኋላ ላፈግፍግ ምናምን ነገር አለች። ሶ ያንን ነገር ፐብሊክ ስታደርገው ወደ ሚዲያ ይዘው ስትመጣ ሚኒመም ማድረግ የምትችለው ነገር ይቅርታ መጠየቅ ነው አይደል? ይቅርታ ግን አልጠየቀችም። ስቲል ኢጎዋ ይዟት ግብግብ ውስጥ ነው አንጣው ምናምን አይነት ነገር እልህ ውስጥ ምናምን ነገር መጋባት። የምር ቢሆንስ የከሰሳት አያችሁ። አንዳንድ ጊዜ የኔ የምትሉት ሰው የሚጎዳችሁ በእንደዚህ አይነት መንገድ ነው። ውስጣችሁን ያውቀዋል። መጥፎ ነገር እሱ ላይ እንደማታስቡበት ያውቃል ምናምን ነገር እሱን ስለሚያውቅ የልብ ልብ ይሰማዋል ምናምን ነገር። ከዛ ድንበር መተላለፉ ያን ይጀምራል ማለት ነውና ሩታ ጋርም ያየሁኝ ያሉት ነገር ይሄ ነው። እነሱ እኮ መከሰስ አይጠበቅባቸውም። ከተከሰስኩኝም እኔ ነኝ መከሰስ ያለብኝ። ገብቶሃል አይደል? አሁን ይሄ የሶስታችሁም ጉዳይ ነው አይደል? እኮ የሶስታችሁም ጉዳይ ነው። ግን እሷ የምታውቀው ነገር የለም እዚህ ጋር። ገባህ አይደል? እሷ እንዳንተ ነው የሆነችው አይደል? የምታውቀው ነገር የለም። እንዳንተ ነው ማለት እኔ ልጠይቅሽ ገኒ እሷ እጇ የለባትም የምትይ ከሆነ እኔ ብቻ ነኝ እኔ እንደዚህ ያደረኩት የምትይ የሚያሳምንን ይመስልሻል? ቆይ አንቺ ይሄ ሁሉ ጊዜ ሚዲያ ላይ እየወጣች እውነት ነው ብለሽ የምታስቢ ከሆነ እየወጣች ሚዲያ ላይ ልጄ ጠፍቶብኛል ብላ እርር ብላ ስታለቅስ ስታይ እንዴት አታወሪያትም? ሲመልሽለት በጣም ክሪቲካል ጥያቄ ነው። እኛ ደግሞ ክሪቲካል ጥያቄ ስንጠይቅ ክሪቲካል የሆነ መልስ እንፈልጋለን ማለት ነውና እንዴት ነው ይሄንን የምትተነትኙ? እንዴት ነው የምታብራሪው? እንዴት ነው ይሄን ነገር ለኛ የምትገልጭልን? እስቲ ንገሪን። እስቲ ምንም እኮ መልስ የላትም ሲጀምር። ላይክ አስቀምጪ ተብላ ልጅ ተሰጥቷታል በቃ። እና ያው አክስት ናት አሳልፋ አትሰጥ ነገር ሆኖባት ነው እንጂ እውነታውን እያንዳንዱ ነገር ታውቋለች። ላይክ መናገር ስላልፈለገች ነው። እንደ ቤተሰብ እንረዳሻለን እኮ ግን አሁንም ራስሽን እዚች ጋር አሳልፈሽ ምናምን ነገር መስጠት አይጠበቅብሽም። እሷ እኮ ትናንትና አሳልፈ ሰጥታሻለች። አክስቴ ነች ይሄንን ነገር ያደረገችው ምናምን ብላ አንቺ ላይ ደምድመዋለች። ምናልባት አንቺ ትዳራቸው እንዲቃና ትዳራቸው እንዳይፈርስ ምናምን ነገር አሰበሽ ሊሆን ይችላል። ግን አንቺ ቤተሰብ አለሽ አይደል?
ስለዚህ ይሄ ነገር እኮ ጠንካራ ከሆነ አብርሽ እንዳለው የምር ማድረግ እኮ ቢፈልግ እኮ ማለት ነው ዘብጥያ ትወረወሪያለሽ። ያደረግሽው ነገር ከዛ በላይ ያስደርጋል እኮ ነው። ስለዚህ ለምንድን ነው በዚህ ልክ አንቺ እንግዲህ በግ የምትሆኝላት? መሆንም አይጠበቅብሽም ብዬ አስባለሁ። ግን ማለት ሁሉም ሰው እንደዛ ነው ሊረዳ የሚችለው ገባሽ አይደለ? ሲቀጥል ደግሞ እናንተ እንደዛ ስለተረዳችሁ እውነታው ያ ነው ማለት አይደለም። ገባሽ? እዛች ጋራ እኔ በታሪክ ልጄ እንደዛ ሆኖ ልጄ ከቡዬ ጠፍቷል ብዬ እያሰብኩኝና እያመንኩኝ እሷ ጋር ሆነባት። አንደኛ ነገር ወደ ክስ የምሄድበት ምንም አይነት አጋጣሚ የለም። ይህንን ነው በደንብ ልትገነዘቡ የሚገባው። ሆዜ በደንብ ማወቅ ያለብሽ ነገር ይሄ ነው። እንዴት ነው እኔ እሷ ጋር እንደሆነ እያወቅኩኝ ሊና እያወቀ አሁን ምን እንድናደርግላችሁ ነው ፍላጎታችሁ? ምንም አንቺ ምንም ስቴፕ የለሽም። በቃ ከዚህ ቀጥሎ ይሄ ነው ከዚህ ቀጥሎ ይሄ ምናምን የሚባል ነገር የለም። ደስ ወዳለሽ ነው የምትሄጂው። ግራና ቀኝ ራሱ ማየት ብትችይ እኮ ድግምትን ባላሰራሽበት ነበር። ላይክ አንድ ያታስቢም ደግመሽ እኔ እንደዛ ነው ስላንቺ ማስበው። የሆነ ነገር ለማድረግ ስታስቢ ቀጥታ ትወስኛለሽ። ማሰብ ብቻ ነው ካንቺ የሚጠበቀው። የሆነ ነገር ባደርግስ ስትይ ወስነሽዋል። በቃ የሰው ልጅ እንደዚህ አይነት ነገር ለማድረግ ማለት ነው ያወጣል፣ ያወርዳል፣ ያገናዘባል፣ ድጋሚ ወደ ኋላ ይመለሳል። ብዙ ነገር አድርጎ ፋይናሊ ነው ዲሲሽን ውስጥ የሚገባው ነው የምላችሁ። እና ግን አንቺ ግን ትንሽዬ ብቻ ሐሳብ ይምጣልሽ የሆነ ነገር ለማድረግ ወሰነሻል። በቃ ወደ ድርጊት ነው ቀጥታ። እና ይሄ ካንቺ አፍ ሲወጣ አያምርም። እና ታዩ ፈልጋለሁ አንተም ብትሆን እዚህ ጋር ህግ መጫወቻም ሆነ መጨማለቂያ ነገር አይደለም። ልጄ ጠፍቶብኛል ብዬ በትናንትናው እንደዚህ አይነት ሀሳብ ተነስቶ በማግስቱ ልጄ ሲጠፋ ማንንም ልጠረጥር አልችልም። ምክንያቱም ከዚህ ቀደምም የተደረገ ነገር ስለሆነ ልጄ ከመጥፋቱ አንድ ቀን በፊት ቡዜ መታ በጣም ተጨቃጭቀን አስፈራርታኛለች። ይብን ገባ በጣም ብዙ ነገር ተፈጥሯል። ሰው ከሷ ውጪ ማንን ነው ልጠረጥር የምችለው? አጠርጥሪ፣ ማንንም አጠርጥሪ፣ እሷን ብቻ ጠርጥሪ። ግን ደግሞ እሷ ምንሽ ነች? የባለቤትሽ እህት፣ ለልጅሽ አክስቱ ናት። ስለዚህ ይሄ ልጅ ሲያድግ ምናምን አክስቴ እያለ የሚጠራት ከርቀት ምናምን ሲያያት ተንደርድሮ ምናምን ጥምጥም ብሎ ሰላም የሚላት አክስቱ ናት። ሶ አለመግባባቶች ከተፈጠሩ መጀመሪያ እንደ ቤተሰብ አንቺ ያደረግሽው ነገር አለ ወይ? እንደ ቤተሰብ ያደረግሽው ነገር አለ? ጉዳዩን በሽምግልና ምናምን ለመፍታት ሞክረሻል? 2 ቀን መጣሽ ቀወጥሽው ምናምን ነገር አንቺ ነሽ እንደዚህ ያደረግሽው ምናምን ነገር ስም ለጠፍሽ። አትሊስት እኮ እስካሁን ድረስ ይቅርታ አልጠየቅሻትም። ግን አሁንም ሀቅ እንዳለው ሰው በጣም ቆፍጠን ብለሽ ምናምን ነገር ቆጣ እያልሽ ነው የምታወሪው። መቼ ነው አንቺ ቀልብ የምትገዢው? መቼ ነው ሰከን ብለሽ የሚፈጠረውን ነገር የምታዩ? ግራም ያጋባኝ ሰው ብትኖሪ ዛሬውኑ ልዑሌ ነገ ጠፋ ሊባል ይሄ ነገ ጠፋል ብላችሁ ነገሩን ለማሰብ ስትጀምሩ ትላንትናውኑ ቡዜ መታ ልጁን ሀያቱ ጋር ይደግ ስላለች እናንተ የሆነ ነገር አሰባችሁና በቃ እንደዚህ አይነት ነገር ብንል ነገ ላይ አመኔታ ይኖራል ብላችሁ ሁለታችሁም ተነጋግራችሁ አጋጣሚውን ተጠቀማችሁት። እነ ቡዜ አስጨርሱኝ፣ አንዴ አስጨርሱኝ። ቡዜ ትላንትና ስለመጣች በነጋታው ልዑሌ ጠፋ ቢባል እሷ ላይ ሞርጥ አመኔታ ይኖራል ብላችሁ አሰባችሁ። ነገር ሳይሳካ ደግሞ ሲቀር ጠረጥራት ነበር፣ ምክንያቱም እንደዚህ አድርጋ ነበር የሚለው ነገር አግባብ አይደለም። ሲጀመር ባልጠፋ ልጅ ራሳችሁ ሁለታችሁ ተመካክራችሁ ባሰባችሁት ነገር ላይ አሁን እኛን እንደዚህ አይነት ምክንያት ባሰጡን ተገቢ ነው። አንዴ ሆኗል አይደል? እሺ፣ ብዙ ጊዜ ጥፋቶች ተከስተዋል። እውነት ነው። ይሄ ደግሞ የኔ ጥፋት ነው፣ የነሱን ጥፋት አይደለም። የሶስታችሁ ጥፋት ነው። አስተካክሉ። ፍቅርም አለች ከእናንተ ጋር የአራታችሁ ጥፋት ነው። ኧረ ፍቅር የምታውቀው ነገር የለም እዚህ ውስጥ። ምንም አትክተት፣ አስጨርሰኝ እኮ እኔን። ፍቅርንም አትክተት፣ ይፋንም አትክተት፣ ዴቭንም አትክተቱት እዚህ ውስጥ። ዴቭም አለበት እያላችሁ ነው። ዴቭም የለበትም። እኔ ምንድን ነው ያልኩት? አረጋጋት ዴቭ አልሽ። ስለዚህ አሁን ሁሉንም ጥፋት ወደ ራስሽ ታላቂ ነው። ለነገሩ አንቺ ኖረሻል። ከዚህ በኋላ ቅሪበኔ አንቺ በይዛት መቅረቢያ ምናምን እድሜዋ ነው ምናምን ነገር አለ ቸርች ምናምን ነገር ቁጭ ብላ ጊዜዋን ከፈጣሪዋ ጋር የምታደርግበት እድሜ ነው እንጂ እስር ቤት ምናምን። ለነገሩ እዛው ትቆርቢያለሽ በቃ። ምንድነው ዛሬ ሁሉም ያጠፉትን ጥፋት በእኔ ካልሆነ ምናምን የምትይው? ስሜት የማይሰጥ ነገር ማለት ነው። አለሽበት ተባባሪ ነሽ ምናምን፣ እንደ ተባባሪ መከሰስ ካለብሽ ትከሰሻለሽ። ከዛ ውጪ ግን
ፈለጉት አንደኛ እዛ ሄደን መነጋገር ነው የፈለጉት። ምን መነጋገር እኮ አይደለም ተገባላችሁ ነው። ምንም መነጋገር የለም። ገባምኛ ለምንድን ነው እንደዚህ ኦልሬዲ ያደረጋችሁ ነገር ያስገባችኋል። እኛ አንግባም እዛ ሄደን እንነጋገራለን። የሆነ ጥያቄ ጠይቁናል አይደል? ራሳችን እንመልሳለን። መግባትና ለመግባቱን ማስገባትና ለማስገባቱን ለነሱ ተውላችሁ አንደኛ። እሺ አሁን ምንድነው? ሁለተኛ ነገር ደግሞ ማለት ነው እዚች ጋራ ምንም ያላስተዋላችሁት ነገር ምን እንደሆነ ታውቃለህ? እኔ እንደዛ አይነት ነገር አድርጌ መጥፎ እንደሆነ እያወቅኩኝ ህግን ነገር ሊጠይቀኝ እንደሚችል እያወቅኩኝ ልጅን ጥዬ እስር ቤት እንዴት ነው ልገባ የምችለው? ይሄን ራስ እኮ ማሰብ አልቻልኩም። እሱ መጀመሪያ አንቺ ነበርሽ ማሰብ የነበረብሽ። ያለ ልጅሽ እስር ቤት እንደምትገቢ አንቺ ነበርሽ ቀድመሽ ማሰብ የነበረብሽ። እሱ ለምን ያስብልሻል? አንቺ ጻል ልጅ አይደለሽም አይደል እንዴ? እኔ ግርም የሚለኝ ነገር እኮ አንቺ ላደረግሽው ጥፋት እሱ ጥያቄ ለምን ይሆናል? እስቲ ታስረጅኝ ትችያለሽ እንዴ? የዛትሽው አንቺ የከሰስሽው አንቺ እንዴ? ስትከሽው እኮ ማለት ነው ዞሮ ልጅሽ መገኘቱ አይቀርም አይደል? ይገኛል አይደል? እንደሚገኝም እርግጠኛ ስለሆንሽ ነው ላይክ እንደዛ ዘንጠሽ ምናምን ነገር የምትቀባቢውን ተቀባብተሽ ምናምን ነገር ለካሜራ እንኳን ተዘጋጅተሽ የመጣሽ ያለሽው። እኔ የትኛው እናት ናት ልጇ ጠፍቶባት ላይክ ሜካፕ ተቀብታ ተዘጋጅታ ልብሷን አስተካክላ ምናምን ገንተል ብላ ምናምን ካሜራ ጋር የምትመጣው? ሲጀምር ደግሞ እሱን ለማግኘት ምን አይነት ሞራል ኖሮሽ ነው ካሜራ አብርተሽ ምናምን ነገር ልጄን ስጠኝ እያልሽ የምትሄጂው? ምንም ስሜት የማይሰጥ ነገር ነው እኮ እያወራሽ ያለሽው። ስለዚህ እሺ ችግር የለውም ልጅሽን እንደምታገኙ ምናምን ነገር ግልጽ ነበር እንበል አይደል? ግልጽ ከነበረ ይሄንን ልጅ ስትከሺው የልጅሽ አባት መሆኑን ዘንግተሽው ነበር። በቃ የልጅሽ አባት እኮ ነው አይደል? ይሄ ልጅ ታሰረ ማለት እኮ ልጅሽ ያለ አባት ያድጋል ማለት ነው። አንቺ ልትታሰሪ ስትይ ግን ልጄ እንዴት ነው ጥዬ የምገባው ትያለሽ? ስሜት ይሰጣል? እስቲ ይሄንን ጥያቄ ለራስሽ ይሰጥሻል ወይ ስሜት? ምንም ስሜት የማይሰጥ ነገር ነው እያወራሽ ያለሽ። እስቲ እንቀጥል፣ እንዝማት፣ እስቲ እናስጨርሰን እኮ እኔ ልጄ ተለይቶ ከኔ እናንተ እንደምታስቡት ወደ አንተ መጥቶ ምናምን ልጄ እኔ እኮ ብዙ ነገር የምሆንለት ለልጄ ስል ነው። ገባ? በጣም ብዙ መስዋዕትነት የምከፍለው ለልጄ ለመኖር ስል ነው። ግን እዚህ ጋር ልጄን ጥዬ እስር ቤት እንዴት እንድገባ ታስባለህ? ይሄንን ጥፋት ሰርቼ ነገር እንደሚያስጠይቀኝ እያወቅኩኝ ሊያሳስረኝ የሚችል ስራ እኔ ስሰራ ይሄንን ራሱ ማገናዘብ አልቻልኩም። ገባ አይደለ? ሲቀጥል ደግሞ ደጋግሜ የነገርኩ ነገር ቢኖር በዙሪያሽ ማን አለ? ከማን ጋር ጸበኛ ነሽ? ትናንትና ምን ተፈጥሯል? ከዚህ በፊት ምን ተፈጥሯል? የሚሉትን ጥያቄዎች ይጠይቁናል። በጥርጣሬ ደግሞ እናንተን እንደዚህ ብዬ መናገሬ ሊያስጠይቀኝም አይችልም ነበር። እናንተ ስላልተረዳችሁት ነው እንጂ ገባ? በቃ ሊያስጠይቀሽ ነው ይገባል እንጂ እንዴት አያስጠይቅሽ? እንዴት ድብና አድርገሻል ብለሽ ስትከራከሪ አያስጠይቅሽም? እኔ ላይክ መጠራጠር ሌላ ነገር ነው። መወሰን ሌላ ነገር ነው። አንቺ እኮ ሚዲያ ላይ ላይክ አንዴ እንኳን አይደለም እኮ ተደጋጋሚ 3-4 የመተሽ እያንዳንዳቸውን ኢንዲቪዥዋል አግኝተሽ ማለት ነው ተራ በተራ አንቺ ነሽ ልጄን ወሰድሽው አንቺ ነሽ ምናምን እያለቀስሽ ምናምን ያውም ካሜራ ይዘሽ መተሽ ለብቻቸው ምናምን እኮ አይደለም ያወራሻቸው በህዝብ ፊት ስንት ሰው ነው 300-400 ሺህ ሰው ምናምን ያያችኋል አይደል? በእነሱ ሰው ፊት ሁሉ ነው ስማቸውን ያጠፋሽው። ታዲያ አያስጠይቀኝም ነው እንዴ? እኔ የትምህርት ቤት ነው የተማርሽው? እኔ ቡታጀራ እንደተማርሽ ነበር የማውቀው። ሁሉም አሪፍ ናቸው ምን ጋንቺ በቀር እንዴ በምን አይነት ካልኩሌሽን ነው አንቺ ማትጠየቂው? 3 ቀን 4 ቀን ምናምን ያለ እረፍት ስማቸውን ስታጠፊ ከርመሽ አሁን ስሜን አጥፍተሻልና ለዚህ ደግሞ ከስሻለሁ ስትባይ ልጄ ጠፍቶ ነበር። ልጅሽ ሲጀምር አልጠፋም እኮ አንቺ ግን የተገኘው የአንቺ አክስት ቤት ነው የተገኘው። አንቺ ስትይ የነበረው ቡዜናት ስም እንኳን ጠርተሽ እኮ ነው ቡዜናት ብላኛለች ሰራተኛዋ። ኢቭን አንቺ ብቻ አይደለሽም አንቺ ጋር የምትሰራው አገልጋይሽ ራሱ ማለት ነው። አብራችሁ ትሄዳላችሁ፣ ቃል ትሰጣላችሁ። ከዛ በኋላ ትጠየቂ አትጠየቂ እንዳልሽው ፖሊሶቹ ወይም ደግሞ የህግ አካላቶቹ የሚወስኑት ይሁን። ግን ደግሞ አሁን እዚህ ጋር እንደ ህግ አዋቂ ምናምን ነገር እኔ ያደረኩት ነገር ለልጄ የሚበጀው ነው ለልጄ ስል ነው የጠረጠርኳችሁ ባለ መጠርጠር ጸዴ ነገር ነው። መጠርጠር በቃ ሰውኛ ነው ናቹራል ነው። ግን የተጠራጠርሽውን ነገር ግን አምነሽ የሆነን ሰው ስትኮንኝ ይሄን ነገር ልክ አይደለም ምናምን ነገር ስትይ ያኔ ግን ወንጀል ነው። ከሆነ ላይክ አንቺ ሄደሽ ምናምን ከሰሽ ምናምን ነገር ክስሽን ማራመድ ማስኬድ ትችያለሽ። ግን ደግሞ ፋይናሊ የሆነው ነገር ምንድነው? የሆነው እኮ አንቺ ተሳሳትሽ አይደል? ተሳሳትሽና ጉዳዩ ወደ አንቺ ዞረ። ተሳስተሽም አይደለም ሆን ብለሽ ነው ያደረግሽው። ስለዚህ
ላይክ አያደርጉም። እኔ ስለማውቀው አብርሽን አያደርጉም። አንቺ ላይ ደፍሮ ጨክኖ የልጁ እናት ላይ ጨክኖ አንቺ ላይ አይከስሽም። ምክንያቱም ከዚህ በፊት ከዚህ የባሰ ጠንካራ ነገር አድርገሽበት ችላ ብሎሻልና አያደርጉም በሚለው እንለፈው እንጂ እንደ ስራሽማ ከሆነ ያስከስስሻል፣ ደግሞ ያሳስርሻል። እንደዛ ነበር የሚሆነውና አትሊስት ሰከን በይ እና ይቅርታ ጠይቂ ደርሽ ኪዳኛና ኦኬ አለቀ እኮ። እኛም እኮ መጀመሪያ እስካሁን ድረስ እኮ እየተከራከራችሁ ነው ያላችሁት እናንተ ናችሁ። ወረቀቱን ይዛችሁ እንድትሄዱልን ብቻ ነው እኛ እኮ መጀመሪያ የጠራናችሁ። ኦኬ ግን ደግሞ የጠየቃችሁን ጥያቄ ነበር አይደለ? ለዛ ጥያቄ ደግሞ ዝም ብለን አይደለም ሄድ ያለው። ኧረ እኛ አልጠየቅንም። ወረቀታችሁን ሂዱ ነው የተባላችሁ። አልጠየቅንም። ስለጠየቃችሁ ነው ይሄን ሁሉ ነገር ይገባናል ነበር እኮ። ቀድማ የጠየቀችን እሷ ነበረች አይደለ? መመለስ ያለብን ብዙ ጥያቄ አለ። እኔ የጠየቅኳት ምክንያት አሁን እሷ ለማንም ለሰሚውም ለሚያየውም ሰው ልክ አይደለም አሁን ምን አይቶ ምን ይፈርዳል የሚለውን ነገር እንድታስረዳኝ ነበር ለገነት የጠየቅኳት ማለት ነው። ምክንያቱም ይሄ ሁሉ ጊዜ እውነት ነው እሷ አታውቅም፣ ይሄ ነገር እሷ ውስጥ የለችበትም ብቻዬ ነው ያደረኩት ብላ ካመነች ይሄ ሁሉ ነገር ሲፈጠር ሩታ እንደዛ ሆነ ወጥታ እንደዚህ ስታወራ ምን አስችሏ ዝም አለች? ያንን እሺ ጠየቅሻት እኮ ቡዜ ግን ትመልሳለች ወይ ነው? ሴትዮ አትመልስልሽም እኮ ዝም ብለሽ እኮ ልፊ ያለሽ ሰው ሆነሽ እኮ ነው እንጂ ጠይቀሻታል፣ ገብቷታል። እንኳን እንደዚህ አይነት ነገር ይቅርና ባለፈው ስታወራ እንደው በጣም ያስገረመችኝ ነበር። እኔ ዝም ያለች ሴትዮ ምናምን ነገር ነች፣ ምንም የማታወራ ግን ላይክ ትቀበጣጥሯለች የሌለ እንደው እኔ ሩታ ራሱ ከሷ በዲኤንኤ የወሰደችው ነው የሚመስለኝና እኔ በጣም ነው የምታወራው። ደግሞ አንደርስታንዲንጓ አሪፍ ነው። ልትያት የፈለግሽው ነገር እንዳለ ገብቷታል። ግን መመለስ ካልፈለገች ምን ታደርጊያታለሽ? መመለስ አልፈለገችም። እንደዛ ነው እየሆነ ያለው ነገር እኛ አላሳመነንም ነው። በቃ ቡዲ አሁን እኛ አላሳመነንም። ለዛ መልስ ነው እሷ የሰጠችኝ። በቃ ተመልሶልናል። እናመሰግናለን፣ በጣም እናመሰግናለን። ፈጣሪ ይርዳችሁ። እየመጣን ምግብ ይዘን እየመጣን እንጠይቃችሁ አይደል? እናንተ ስላላችሁ አይደለም። እሺ አሁን ሂዱልን። ህጉ መሰረት እኛ እኮ እንሄዳለን። ቦታው እናንተ አይደለም። ሲጀመር መቆም እንችላለን እኮ እኛ መብታችን ነው። ኧረ ለነገር ነው አይደለም። እሷ ንግግሩ አልተመቸኝም። አይ ለነገር ነው ቡዲ፣ ለነገር ነው ንግግሩ አልተመቸኝም። ነገር አይደለም። አንቺ የባሰ ነገሮችን እያባሽ ከሆነ የሚብስ ነገር የለም። ይመችሽ፣ ችግር የለውም። እኔ እየባሰ አይደለም እያባሽ ነው ነገሮችን ለማስተካከል እያባስ እንዴት ነው ላይክ እንቆማለን አንሄድም ማለት ይኸኛው ነገር እንዴት ነው ልጆች ላይ ምናምን ነው እኮ በደንብ የሚስተዋለው አይደል? እንትን አልሄድም ሰፈሪ ነው ምናምን አይነት ነገር ግብ ሂድ አልሄድም ምናምን እንደውም እዚህ ጋር ነው የምቆመው ምናምን መያያዝ ምናምን እና ማማ በርዞ እንዴት ነው ይመጣዋል ያስኬዳሉ ወይ? እኔ ደግሞ ሙዚቃ ጓዝትን በጣም ደስ የሚለኝና እስቲ እናስጨርሳት። ከማን ነው ያቋረጥኩባችሁ? እንጨርስ የመጨረሻው ነው እና በጣም ወዳችኋለሁ፣ ሰናበታችኋለሁ። እኔን አይተን ሳይሆን እያባሽን ያለሽው ሳስብሽ ሰምኛለሽ እንዴ? እኔ ነገሮችን ራስሽ አብደሽ እንደገና ራስሽ እዚህ ጋር እንትን ትያለሽ እንዴ ነው ያልኩት። በቃ ግን እኛ በቃ አሁን በመነጋገር የምንፈታው ነገር የለም። ግን ለነገር ብዬ አይደለም የመጣው። እሺ በቃ እናመሰግናለን። እኛ አሁን በንግግር የምንፈታው ነገር ስለሌለ መልካም ጊዜ ይሁንላችሁ። አንዴ እኛ የራሳችን ጊዜ ያለን እኛ የራሳችን ጊዜ ይኑራችሁ አይኑራችሁ እኛ ስለናንተ ግን መሄድ እንችላለን። እኛ ባትገፉንም እኛ የራሳችን ፕሮግራም እናከዳ ያዘጋጃችሁት እንቅፋት ራሳችሁ ትደራፈቃላችሁ። አለቀ። ይሄ ነገር እኔ ለሩታ ማለት የምፈልገው ምን እንደሆነ ታውቂያለሽ? እዚች ጋር የሆነ ትክክለኛ ከዚህ በፊት ብዙ ያለፉ ነገሮች አሉ፣ ዝም ብለን ያለፍናቸው ነገሮች አሉ። ዛሬ ላይ ግን እንትን እያልሽ ነው። ለማንኛሽም ጊዜ እንዲህ ከማድረግ ይልቅ የባሰ ነገር ላይ ሲመጣ ማንም ተቀባይነት እንዳይኖርሽ እንዳታደርጊ፣ ለራስሽ እንትን እየኖርሽ ነው ልልሽ የምችለው ሩታ። ጨርሰናል። እንግዲህ በዚህ አይነት ከሄድሽ ቀስ በቀስ ስምሽ እየጠፋ ከሚዲያውም ትጠፊያለሽ ነው የምልሽ። ደግሞ በዚሁ አጋጣሚ ማለት ሁልጊዜ ስህተት እየሰራሽ መምጣት ምናምን ለአንቺ የሚሰልችሽ ሁሌ እያጠፋ መምጣት ምናምን ሰው የሆነ ሰዓት ላይ እንዲህ አንቅረው ይተፉትሻል። አሁን በጣም ብዙ ወዳጅ እንዳለሽ ግልጽ ነው እኮ። እኔም አንቺን እየተናገርኩኝ እኮ ስመጣ እኮ እይታዬ ምናምን ዘጭ ብሏል፣ ተናደውኩኝ ማለት ነው። ግን የሆነ ሰዓት ላይ ሲያውቁሽ ያውቁሻል። እንግዲህ ደግሞ እይታ ምናምን ቀዘቀዘ አልታየልኝም ምናምን አይነት ነገር ብዬ እውነትን ከማውራት ወደኋላ አይደለም እና የሆነ ሰዓት ላይ ሲያውቁሽ ይመለሳሉ ብዬ ስለማስብ ማለት ነውና የሆነ ሰዓት አንቀረው ይሉሻል። ያኔ ምንም ነው የምትሆኙና ከዛ ይልቅ አሁን ራስሽን ብታረቂ ብታስተካኪ ምናምን የተሻለ ነው ብዬ አስባለሁ። ይቅርታ መጠየቅ ምን ነው መቻል አለብሽ። ኤኒዌይስ እስከ አሁን ድረስ ያያችሁትን ነው የሚመስለው ቪዲዮ።
በሌላ ቪዲዮ በድጋሚ እንገናኛለን። በተሻለ መጠን ማታ ላይ የተለቀቀው ቪዲዮ ማታ ሰርቼ ለእናንተ በትኩስ ለማድረስ እሞክራለሁ። የእኔ ድክመት ነው ግን በጣም ሰሞኑን የራሴ ጉዳይ ምናምን ነገር በጣም አዛርጎኝ ስለነበረ ነው። የሆነ ሰዓት ላይ ተመልካቾቼ አታፍሩብኝም፣ እርግጠኛ ነኝ የምነግራችሁ ምንም የሚያሳፍር ነገር ስለማላደርግ ማለት ነው። ግን ጊዜ የሚፈታው ነገር ነው። ዝም ብላችሁ ታገሱ እና ያንን ብቻ ነው ብላችሁ የምችለው ምንም ነገር ማውራት ስለማልፈልግ ማለት ነው። ኤኒዌይስ በድጋሚ እንገናኛለን። በጣም ነው የምወዳችሁ። የዚህ ቤተሰብ አባል ካልሆናችሁ ይህንን ጉደኛ ፋሚሊ ላይክ እና ሼር በማድረግ ወይም ሰብስክራይብ በማድረግ ይህን ፋሚሊ መቀላቀል ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው።